ትሬድ ማድረግ ገንዘብ መስራት ትፈልጋላችሁ? ለዛም ነው ይሄንን ቪዲዮ የከፈታችሁት። በትሬዲንግ ብዙ ሰዎች ገንዘብ ያገኙ ነው። አንዳንዶች ደግሞ ያንን ዕውቀት ባለማግኘታቸው ወይም ደግሞ ስለ ትሬዲንግ ዕውቀት ባለመኖር ምክንያት ያላቸውን ገንዘብ እያጡ ነው። በዛሬው የዩቲዩብ ቪዲዮ ላይ የምንመለከተው ከትሬዲንግ መካከል አንዱ የሆነውን የኮፒ ትሬዲንግ ነው። የኮፒ ትሬዲንግ ደግሞ እናንተ የትሬዲንግ ዕውቀት ባይኖራችሁም ትሬድ በማድረግ ገንዘብ ማግኘት ትችላላችሁ። እሱን ነገር በደንብ እንመለከታለን በዚህ ቪዲዮ። ሰላም እንዴት ናችሁ? ማታንያ ነኝ። በዛሬው የዩቲዩብ ቪዲዮአችን ላይ መጀመሪያ ላይ እንደነገርኳችሁ ስለ ኮፒ ትሬዲንግ እንመለከታለን። የኮፒ ትሬዲንግ እንዴት ነው የሚሰራው? ምንድነው? ምን ነገሮችን ማስተዋል አለባችሁ ይሄንን ትሬድ በመትሰሩ ሰዓት የሚለውንም ከናንተ ጋር እንመለከታለን። በባለፈው የዩቲዩብ ቪዲዮ ላይ P2P ትሬዲንግ የሚለውን ወይም ደግሞ እንደዚህ አይነት ታምኔል ያለውን ቪዲዮ ከፍታችሁ ያላያችሁት ካላችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም እዚህ ጋር ያለውን ካርድ ካልሆነ ደግሞ ይሄንን ቪዲዮ ሲጨርሱ መጨረሻ ላይ ኢንድ ስክሪን ላይ አስቀምጥላችኋለሁ። ይሄንን P2P ትሬዲንግ ተጠቅማችሁ እንዴት አድርጋችሁ ገንዘብ እንደምትሰሩ አሳይቻችሁ ነበር ስቴፕ ባይ ስቴፕ። ያ ማለት P2P ማለት ዶላር አይታችሁት ዋጋውን ወይም ደግሞ USDT ዋጋውን አይታችሁ ከገዛችሁ በኋላ በኢትዮጵያ ብር ያንን በኢትዮጵያ ብር የገዛችሁትን ደግሞ አቆይታችሁ ልክ ገንዘቡ ሲጨምር መሸጥ ማለት ነው። ያንን እንዴት እንደምታረጉት አሳይቼ ነበር። መግዛትና መሸጥ የሚለውን ካላያችሁት ገብታችሁ እዩት እላለሁ። በዛሬ የዩቲዩብ ቪዲዮ ላይ ግን የምንመለከተው ኮፒ ትሬዲንግ የሚለውን ነው። ይህ ነገር ምን እንደሆነ አብረን እንይ። በመጀመሪያ ግን ኮፒ ትሬዲንግ ምንድነው? ኮፒ ትሬዲንግ ማለት ከስሙ መረዳት እንደምትችሉት ትሬድ ወይም ደግሞ ትሬድ የሚደረገውን ነገር ኮፒ ማድረግ ማለት ነው። ትሬድ የሚደረገው ነገር ምንድነው? ትሬድ የሚደረገው ኤክስፐርት የሆኑ ትሬደሮች ራሳቸው የሚጠቀሙትን የትሬዲንግ ሲስተም ያወጡታል ኮፒ እንዲደረግ። ያንን ነገር እናንተ ፈቅዳችሁ ኮፒ ስታደርጉት ደግሞ ኢንቨስት ታደርጋላችሁ ገንዘብ። እነሱ ሲያተርፉ እናንተም ታተርፋላችሁ ማለት ነው። ይሄ ነው በቀላሉ ማለት ነው። ስለዚህ ሌሎች ሰክሰስፉል የሆኑ ትሬደሮች የሚጠቀሙትን ሲስተም ተጠቅማችሁ እናንተም ኮፒ በማድረግ ያንን ሲስተም ማትረፍ ትችላላችሁ ማለት ነው። ከከሰሩም በዛው ልክ ትከስራላችሁ። ግን እንዳትከስሩ ምን ነገሮችን ማየት አለባችሁ፣ ምን ነገሮችን ማድረግ አለባችሁ የሚለውንም በዚህ ቪዲዮ ላይ እንመለከታለን። ስለዚህ ኮፒ ትሬዲንግ ማለት ይሄ ነው። በቀላሉ የአንድን ትሬድ ወይም ደግሞ አንድ ሰው ትሬድ ያደረገውን ኮፒ ማድረግ ማለት ነው። የኮፒ ትሬዲንግ ለጀማሪዎች በጣም ሪከመንድ የሚደረግ እና የሚመከር ነው። በዛ ላይ ቀላል ነው ለጀማሪዎች። ሲቀጥል ደግሞ በፍጥነት ገንዘባችሁን የምታገኙበት ነው። እናም ደግሞ ፕሮፌሽናል የሆኑ ትሬደሮች ገንዘብ ሲያገኙ እናንተም አብራችሁ ገንዘብ ታገኛላችሁ ማለት ነው። ግን እነዛ ሰዎች የሚጠቀሙት ጥቅም የለም አለ። የሚጠቀሙት ጥቅም አለ። ያ ማለት ምንድነው? እናንተ ልክ ያንን ትሬድ አድርጋችሁ ስታተርፉ ወይም ደግሞ ካገኛችሁት ላይ በፐርሰንት ከናንተ ይወስዳሉ ማለት ነው። እሱን ከናንተ ጋር እዚህ ላይ የምንመለከተው ይሆናል። በመጀመሪያ ግን የባይቢት አፕሊኬሽን ዳውንሎድ አድርጋችሁ መጫን አለባችሁ ስልካችሁ ላይ። ከዛም ሳይን አፕ ወይም ደግሞ ሳይን ኢን ማድረግ ይኖርባችኋል። ሳይን ኢን ለማድረግ ከታች ያለው ሊንክ ተጠቀሙ። ስታርት ሂር የምትለዋን ሊንክ እሱን ሊንክ ከነካችሁ በኋላ በኢሜል አድረሳችሁ ሳይን ኢን ማድረግ ትችላላችሁ። ሪፈራል ኮድ ላይ ደግሞ ይሄኛውን ኮድ ካስገባችሁ ስፔሻል ነገር ታገኛላችሁ። ሳይን አድርጋችሁ KYC ከጨረሳችሁ በኋላ መጀመር እንችላለን። ሳይን ኢን ካደረጋችሁ በኋላ የባይቢት አፕሊኬሽናችሁን ትከፍቱታላችሁ። ልክ የባይቢት አፕሊኬሽናችሁ ስትከፍቱት ኢንተርፌሱ እዚህ ጋር የምታዩትን ይመስላል። አሁን ከዚህ ጋር ምንነው ባለፈው የነን P2P ትሬዲንግ አይተናል። አሁን ደግሞ ኮፒ ትሬዲንግ የሚለውን እንመለከታለን። እዚህ ጋር ይሄንን ነገር ካላገኛችሁት ሞር የምትለውን ትነኩታላችሁ። ከዛም በኋላ ትሬድ የሚለው ላይ ተፈልጉታላችሁ ማለት ነው። እዛ ጋርም ካጣችሁት እዚህ ሰርች ላይ ትመጡና ኮፒ ብላችሁ እንደዚህ ጽፉ ይመጣላችኋል። ኮፒ ትሬዲንግ የሚለውን ትከፍቱታላችሁ። ልክ ኮፒ ትሬዲንግ የሚለውን ስከፍቱ እዚህ ጋር $100 ሎስ ከቨሬጅ ሚል ታገኛላችሁ። እሱን እዚች ጋር መታችሁ ወይም እዚች ኮርነር ላይ መታችሁ ክሌም ትሉታላችሁ ማለት ነው። እኔ ክሌም ስላልኩት እዚህ ጋር ኦሬዲ ክሌምድ ሆኗል ይላል። ለዚህ ይሄንን ክሌም ማድረጋችሁ የሚጠቅማችሁ ምንድነው? ይሄንን ሲስተም ተጠቅማችሁ USDT-ያችሁን ኢንቨስት አድርጋችሁ ሎስ ካጋጠማችሁ ባይቢት ራሱ ይሄንን ነገር ኮምፐንሴት ያደርግላችኋል ማለት ነው። ለዚህ እቺን ነገር ክሌም ማድረግ እንዳትረሱ። ክሌም ካደረጋችሁ በኋላ እዚህ ጋር እንደምታዩት join as a trader ይላል። join as a trader ማለት እናንተ ትሬደር ከሆናችሁ join እንድታደርጉ ነው። ያው እኛ ግን ጀማሪና ኮፒ የምናደርግ ስለሆነ ይሄ ምንም አያደርግልንም፣ ባክ እናደርጋለን። እዚህ ጋር ደግሞ followers guide ይላል። followers guide ማለት እኛ የምንከተላቸው ጋይድ ማለት ነው። ኮፒ ትሬዲንግ ምንድነው? ከዛ በኋላ gold and FX overview የሚሉትን እዚህ ጋር ያሉትን እናንተ እንደተጨማሪ ማንበብ ትችላላችሁ። አሁን እዚህ ጋር የምንመለከታቸው 3 ነገሮች አሉ ማለት ነው። ኦል ትሬደርስ አለ፣ ሰብስክራይብድ የሚል አለ፣ ሊደር ቦርድ የሚል አለ። አሁን ከሊደር ቦርድ ስንጀምር በአሁኑ ሰዓት
ሊደር ቦርድ ላይ የምታገኙዋቸው ሰክሰስፉል የሚባሉት እነዚህ ናቸው። ትርፋማ ካልሆኑ ግን ራሱ ባይቢት ያስወጣቸዋል። እነዚህ ሰዎች ትርፋማ አይደሉም ብሎ ወይም ደግሞ እነዚህ ትሬደሮች ትርፋማ አይደሉም ብሎ ያስወጣቸዋል። ስለዚህ እዚህ ጋር እንደምታዩት ቶፕ ባላንስድ ትሬደር ይላል። ከዛ እዚህ ጋር ደግሞ ይከፋፍላል። ቶፕ አርኦአያቸው ከፍተኛ ሆነ እናንተ አርኦአይ ምንድነው? ሪተርን ኦን ኢንቨስትመንት ኢንቨስት ካደረጋችሁት በኋላ በሪተርን የምታገኙት ማለት ነው። እሱም እንደሆነ ከእናንተ ጋር እንመለከታለን። ቶፕ ኒው ታለንት ማለት ደግሞ አዳዲስ የሆኑ ትሬደሮች አሪፍ ታለንት ያላቸውን እዚህ ጋር ታገኛላችሁ። ከዛ ሃይ ፎሎወር ፕሮፊት የሚሉትን እዚህ ጋር እየከፋፈለ ያሳያቸዋል ማለት ነው። ለዚህኛ እዚህ ጋር የምንመለከተው ቶፕ ባላንስድ የሚለውን ሞር ሃይሊ ሪኮመንድ አደረጋቸዋለን። እናንተ ባላንስድ ማለት አርኦአይውም ድራውዳውንም ዊን ሬቱም በቃ የተመጣጠነ ሲሆን እዚህ ባላንስድ ላይ ታገኙታላችሁ እናንተ። አሁን እዚህ ጋር እንደምትመለከቱት እዚህ አንደኛ ላይ እየመራ ያለው አርኦአዩ 412.94% ነው ማለት ነው። ስለዚህ ይሄኛው ከፍተኛ ነው። እንደምታዩት 87 ሰዎች አሉ እዚህ ላይ ገብተው ይሄንን ኮፒ አድርገው የሚጠቀሙ። ከዛ ወደ ታች ስትወርዱ 86.18 104 እንደምታዩት በአርኦአይ ብናረገው ኖሮ እነዚህ ይበላለጡ ነበር። ለምሳሌ ቶፕ አርኦአይ ላይ ብገባ እንደምታዩት 1996.83% ይሄ ሪተርን ኦን ኢንቨስትመንት አለው ማለት ነው። ለዚህ ይሄ እዚህ ጋር ያልገባበት ምክንያት ምንድነው? ባላንስድ አይደለም ማለት ነው። አርኦአዩ ከፍተኛ ሆኖ ሌላው ነገር ዳውን ሊሆን ይችላል። እነሱ ነገሮች ምንድናቸው የሚለውን እንመለከታለን። ያንን የምንመለከተው እናንተ ኮፒ ለማድረግ ዝግጁ ስትሆኑ ምን ነገሮችን በቁልፍ ሁኔታ ማየት አለባችሁ የሚሉትን 4 ነጥቦች እዚህ ጋር አብረን ከእናንተ ጋር እንመለከታለን። ኦር ትሬደርስ የሚለው ጋር ስንገባ ደግሞ ሁሉንም ትሬድ የሚያደርጉትን እዚህ ጋር ታገኙዋቸዋላችሁ ማለት ነው። እናንተ ታዲያ እነዚህ ነገሮች ካየን እናንተ ትሬድ ከማድረጋችሁ በፊት ምን ነገሮችን ማየት አለባችሁ እሱን ከእናንተ ጋር እንመልከት። የመጀመሪያው ኢንቨስትመንት አማውንቱ ወይም ደግሞ ካፒታላችሁ ምን ያህል ነው የሚለው ነው። ይሄም ማለት ነው ለምሳሌ እናንተ ይሄንን ኮፒ ትሬድ ስትጠቀሙ ምን ያህል USDT ኢንቨስት ለማድረግ ዝግጁ ናችሁ? 50 100 150 1500 እነዚህ ነገሮች ማወቅ አለባችሁ። ይሄንን መጀመሪያ ኢንቨስት ስታደርጉ ማወቅ አለባችሁ። ለምሳሌ እኔ አሁን ዛሬ 50 USDT ኢንቨስት ለማድረግ ነው የተዘጋጀሁት። በትልቁ አስጀምሩ። በ10 ካገኛችሁ በ10 ብትጀምሩ ሞር የተሻለ ነው። ትርፋማ ይሆናችሁ ስትመጡ ራሳችሁ ምንጋ ገንዘባችሁን የቱ ጋር እንደምታስቀምጡ እየተራዳችሁ ስለምትመጡ ያንን ነገር በትክክል ጥሩ ቦታ ላይ ኢንቨስት ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን እዚህ ጋር እንመጣና ኮፒ እንለዋለን። ይሄንን ኮፒ ስንለው እዚህ ጋር እንደምታዩት ኢኒሻል ኢንቨስትመንቱ ወይም ደግሞ ሚኒመም 200 USDT ነው ማለት ነው የሚፈልገው። ይሄን እኔ 500 ነው የምፈልገው ብለውስ ሶሪ ይሄን እኔ በ50 ነው ያልኳቸዋል 50 ብለው እንደምታዩት ኢንቨስትመንት should be higher than 200 USDT ሶ ይሄ ለኔ አይሆንም ማለት ነው። ለዚህ ይሄንን እተዋለሁ። ስለዚህ ምን አደርጋለሁ? በ50 እፈልጋለሁ ማለት ነው። እዚህ ጋር አሁን ሊደር ቦርድ ላይ ያሉት ብዙ ጊዜ 100 200 500 እያለ ነው የሚሄዱት። ስለዚህ ምን ጋር እንገባለን? ኦል ትሬደርስ የሚለው ጋር እንገባለን። እንደዚህ ወደ ታች እየወረድን እንፈልጋለን በ50 ልናገኝ የምንችለው ማለት ነው። እንደዚህ ያረጋግን ይሄን እየከፈትን ኮፒ የሚለውን እያየን እዚች ጋር ኢንቨስትመንቱን እናያለን። ይሄ 100 ነው እንደምታዩት። እንደዚህ እየወረድን እነዚህ ነገሮች እናያለን ማለት ነው። ለዚህ አሁን ይሄን ኮፒ ለዋለው እንደምታዩት ሚኒመም ኢንቨስትመንቱ 100 ነው። ስለዚህ መጀመሪያ ይሄንን መወሰን አለባችሁ እናንተ ራሳችሁ ማለት ነው። ምን ያህል ነው ኢንቨስት ማድረገው የሚለውን ነገር። ለዚህ 10 USDT ከሆነ 10 ትፈልጋላችሁ ማለት ነው። 10 ሚሊዮን እስከገባችሁስ በኋላ ሌላ ማየት ያለባችሁ ነገር ምንድነው? ሁለተኛ ROI ወይም ደግሞ ሪተርን ኦን ኢንቨስትመንት ነው። ሪተርን ኦን ኢንቨስትመንት ምንለው ነገር ምንድነው? እናንተ ኢንቨስት ካረጋችሁ በኋላ የምታገኙት ምን ያህል ፐርሰንት ነው የሚለው ነገር ማለት ነው። ለምሳሌ እንደምሳሌ እናንተ 100 USDT ቢኖራችሁና ያንን ኢንቨስት ስታደርጉ ከዛ ኢንቨስት ካደረጋችሁ በኋላ 180 USDT ብታገኙ 80 USDT ትርፍ አገኛችሁ ማለት ነው። ይሄንን ትርፍ ያገኛችሁትን በቀላሉ ROI-ውን ለመስራት ምን ታረጋላችሁ? ይሄ ማለት መጀመሪያ ያገኛችሁ ትርፍ አለ 80 USDT ሲካፈል ኢንቨስት ያደረግነው ስንት ነው? 100 USDT ታረጉታላችሁ። ከዛም በኋላ ደግሞ ይህንን በ100 ታባዙታላችሁ ማለት ነው። ስለዚህ 80 ይመጣል። ስለዚህ የዚህ ROI ስንት ነው? 80% ማለት ነው። 1000 ኢንቨስት ብታረጉ የ1000 80% ስንት ነው? 800 አይደለ? ስለዚህ 1000 ኢንቨስት ካደረጋችሁ ደግሞ 1800 USDT
ታገኛላችሁ ማለት ነው ይሄ ማለት ነው 800 USDT ትርፍ አገኛችሁ ማለት ነው ስለዚህ በዚህ መንገድ ነው ROI ልትሰሩት የምትችሉ ስለዚህ እናንተ ኢንቨስት ያደረጋችሁት ገንዘብ አለ ያ ገንዘብ ተመልሶ ወደ እናንተ ሲመጣ ምን ያህል ፐርሰንት ጨምሮ ይመጣል የሚለው ሪተርን ኦን ኢንቨስትመንት የሚለው ነው ማለት ነው ስለዚህ አሁን ሪተርን ኦን ኢንቨስትመንት ላይ እንደምታዩት እዚህ ጋር ሊደር ቦርድ ላይ ገብተን ቶፕ ROI ስንለው እንደምታዩት እዚህ ጋር ቶፕ ROI ላይ ያለው ማን ነው ይሄኛው አለ እዚህ ጋር እንደምታዩት 1996.83% ይሄ ማለት እናንተ በመታስገቡት ኢንቨስትመንት ይሄን ያህል ፐርሰንት ጨምሮ ታገኙታላችሁ ማለት ነው 100% ካለስ ምን ማለት ነው የምታስገቡትን እጥፍ ወይም ደግሞ 100% ታገኛላችሁ ይሄ ስንት ፐርሰንት ነው ኦልሞስት ወደ 2000% ይጠጋልና ያገኛችሁትን ስንት ወይም ያስገባችሁትን $100 ታስገቡ የዛን ስንት እጥፍ 20 እጥፍ አካባቢ ማለት ነው እንደዚህ የምታገኙት ሶ እነዚህ ነገሮች ROI ይባላል እዚህ ጋር እንደምታዩት ROI ከፍተኛ ስለሆነ ቶፕ ROI የሚለው ጋር ስትገቡ እነዚህን ታገኛላችሁ ይሄው እንደምታዩት 1516.61 ከዛ 56.99 እንደምታዩት ቶፕ ROI ላይ ስትገቡ ROIያቸው ከፍተኛ የሆኑትን እዚህ ጋር ታገኛላችሁ ማለት ነው ከዛ ቀጥለው ደግሞ ዊን ሬት የሚባለው ነገር ማየት አለባችሁ ይሄም ማለት ትሬድ የሚያደርጉበት ቀን አለ ለምሳሌ እነሱ ትሬድ የሚያደርጉት 100 ቀን ከሆነና 70 ቀናቱ ደግሞ ትርፍ ያገኙበት ከሆነ ዊን ሬቱ ስንት ይሆናል ማለት ነው 70% ይሆናል ማለት ነው ስለዚህ 30ውን ቀን አላተረፈም 30% ይቀንሳል 100 ምላችሁ ያው ምሳሌ ለመስጠት ስለሚመች ነው ስለዚህ አንድ ሰው 7 ቀን ነው ብዙ ጊዜ ሃይድ ሪኮመንድ ማድረጋችሁ በ7 ቀን ወይም አጭር ትሬድ የሚያደርጉትን ኮፒ ብታደርጉ ሞራሪፍ ነው እናንተ ትንሽ ገንዘብም ስለሆነ ኢንቨስት ማድረግ የምትጀምሩት እያገኛችሁ ስትመጡ እየጨመራችሁ ትሄዳላችሁ ማለት ነው ስለዚህ ዊን ሬት የሚባለው አንድ ትሬደር ትሬድ የሚያደርግበት ቀንና የሚያተርፍበት ቀን ከተሰራ በኋላ የሚመጣው ፐርሰንት ይሰራል ስለዚህ ያ ዊን ሬት ልንለው እንችላለን ማለት ነው ስለዚህ እናንተ ያንን ሰውዬ ኮፒ ስታደርጉት ምን ያህል ቀን ትሬድ አድርጓል ትሬድ ባደረገው ቀን ደግሞ ምን ያህል ትርፋማ ሆኗል የሚለው መመልከት ትችላላችሁ ማለት ነው እናንተ እዚች ጋር እንደምታዩት ይኸው እዚህ ጋር ከፍቼላችኋለሁ ዊን ሬቱ ስንት ነው 78.68% ማለት ነው እነዚህ ነገሮች ትመለከታላችሁ ማለት ነው ከዛ ቀጥሎ ደግሞ ማየት ያለባችሁ ነገር ድራውዳውን ነው ይህ አንድ ትሬደር ከፍተኛ የሆነ ትርፍ አግኝቶ ቀጥሎ ደግሞ ምን ያህል ከሰረ የሚለው ወይም ደግሞ ዳውን ሆነ እዚች ጋር ግራፉን እንደምትመለከቱት ማለት ነው እዚህ በመስሉ ላይ የምታዩት እዚህ ጋር እንደምታዩት ይሄ ከፍተኛ ፒክ ላይ ሆነና ከዛ ተመልሶ እንደዚህ ወረደ ማለት ነው ስለዚህ ይሄኛው ምን ይባላል ዳውን ሆነ ወይም ደግሞ ድራውዳውን ይባላል ማለት ነው እዚህ ጋር አትርፎ ከዚያም እዚህ ጋር ደግሞ ዝቅ አለ ማለት ድራውዳውኑ ከፍተኛ ይሆናል ማለትም ደግሞ ትርፋማ ቢሆንም ሪስክ በጣም ይወስዳል ማለት ነው እዚህ ጋር ኃይለኛ ሪስክ ሲወስድ እንደምታዩት ዳውን ይሆናል ማለት ነው ስለዚህ ይሄንን ድራውዳውኑ ማየት ይችላልላችሁ ያን ደግሞ የምታዩት ይሄው እዚች ጋር እንደምታዩት በግራፊክ ቀምጥላችኋል ማለት ነው ይሄው እዚህ ጋር ደግሞ ማክስ ድራውዳውኑ 14.55 ወይም ደግሞ 14.55% ነው ማለት ነው እዚህ ጋር እንደምታዩት ይሄው መጣ እዚህ ጋር ከዛ ደግሞ ወረደ አይደለ እንደምታዩት ይሄው ቀይ ያደርግበታል እዚህ ጋር ምኑ ላይ ዴሊ ROI ላይ ማለት ከዛ ደግሞ ተመልሶ ከፍ አለ እዚች ጋር እንደምታዩት ድራውዳውን የሚለው ነገር ይሄ ነው እነዚህ አራት ቁልፍ ነገሮች ኮፒ ከማድረጋችሁ ወይም ደግሞ ኢንቨስት ከማድረጋችሁ በፊት ማወቅና ማየት አለባችሁ ስለዚህ እነዚህ ነገሮች ካያችሁ ኢንቨስት ለማድረግ ሬዲ ናችሁ ማለት ነው ኢንቨስት እናድርግ አሁን እዚህ ጋር እንደምታዩት እቺኛዋን M2 የምትለዋን አግኝቻለሁ ይሄን ኮፒ እንለዋለን እንደምታዩት ኢንቨስትመንቱ 50 USD ነው ወይም ደግሞ USDT ነው እዚህ ጋር ስለዚህ 50 ሚሊዮን አስገባለሁ ማለት ነው እዚህ ባክ እንበልና ግን እስቲ እንመልከተው ፕሮፋይሉን እንደምታዩት ይህንን ሰው ኢንቨስት የምናደርግበት ማለት ነው አሁን ዊን ሬቱ 53.42% ነው ድራውዳውኑ 11% ነው ከዛ ደግሞ ROI 143.05% ነው ማለት ነው ለመጥፎ እንትን አይልም ለክፉ አይሰጥም ለዚህ እዚህኛው ላይ ኢንቨስት ባደርግ ብያስባለሁ እኔ ራሴ ማለት ነው ስለዚህ ይሄንን ካየው በኋላ እንደምታዩት እዚህ ጋር ድራውዳውኑንም ያያዩት ነው ከዛ በኋላ ደግሞ ቶታል አሴቶችንም እዚህ ጋር ያያዩት ነው እንደምታዩት ግራፉ እየተነሳ እየሄደ ነው ያው ከ7 ቀኖች ውስጥ እዚህ ጋር በአረንጓዴና በቀይ እንደዚህ ያሳየኛል ስለዚህ ኮፒ ሚሊዮን እነካዋለሁ ማለት ነው ኮፒ ሚሊዮን ከነካሁት በኋላ ኢንቨስትመንት ሚሊዮ ላይ ክሊክ አድርግበትና ያው 50 ነው ያቀርኩት ስለዚህ 50 USDT ካስገባው በኋላ እንደምታዩት ያው ኢንቨስት ማድረግ ይችላልው ቢጫውን ከለር አብርቶልኛል ስለዚህ ኮፒ ነው ለዋለው ማለት ነው ኮፒ ነው ስለው እንደምታዩት
ሎድ ማድረግ ይጀምራል ለዚህ ኮፒ ያደረጉት successfully followed ይላል እዚች ጋር ከላይ እንደምታዩት ማለት ነው ሶ በቀላሉ እንደዚህ አድርጋችሁ የኮፒ ትሬዲንግን መንገድ መጠቀም ትችላላችሁ ስለዚህ ይሄንን ኮፒ ያደረጋችሁ ትሬድ አለ ኦሬዲ እስኪያተርፍ ድረስ እናንተ ኮፒ እንዳደረጋችሁ መቀጠል ትችላላችሁ እነሱ ትሬድ እስካደረጉ ድረስ ማለት ነው ለዚህ ይሄንን ፎሎ ብለናል አሁን ያው የምትከታተሉኝ ከሆነ ደግሞ ውጤቱን አተረፍኩ ከሰርኩ የሚለውን ነገር እያሳዩአችሁ ለእናንተ ሄዳለሁ ለምሳሌ ይሄንን ትሬድ ፎሎ አደረግነው ወይም ደግሞ ኮፒ አደረግነው እናንተ ኮፒ የተደረገውን ትሬድ ወይም ደግሞ አንፎሎ ማድረግ ብትፈልጉ ወይም ደግሞ ማቋረጥ ብትፈልጉስ ምንድነው የምታደርጉት ያው ኮፒ ትሬድ የሚለው ጋር ትገቡና ከላይ እዚች ጋር መታችሁ ማይ ቲኬትስ ምትሏን ተነኳታላችሁ ማለት ነው ሶ ማይ ቲኬት የሚለውን ስትነኩት እዚህ ጋር ታዩታላችሁ ማለት ነው እንደምታዩት አሁን ነው እኔ ኮፒ ያደረኩት ትሬዱን ስለዚህ የሚያሳየኝ ምንም ትርፍ ግራፍ ምናምን የለም ትሬድ ማድረግ ግን ሲጀምር እዚህ ጋር ለኔ ያሳየኛል ማለት ነው ምን ያህል ይሄድ ነው ምን ያህል ትርፋማ ሆንክ የሚለውን ነገር እዚህ ጋር እናንተም ማየት ትችላላችሁ ማለት ነው አንፎሎ ማድረግ ከፈለጋችሁ ከላይ እዚች ጋር ወረድ ብላችሁ ማስተር ትሬድስ የሚለውን ትከፍታላችሁ ማለት ነው ሶ ማስተር ትሬድስ የሚለውን ከከፈታችሁ በኋላ ፕሮፋይሉን ትነኩታላችሁ ከዛም በኋላ አንፎሎ ምትሏን እዚች ጋር ያለችዋን ትነኳታላችሁ እዚህ ጋር እንደምታዩት ኤግዚት ኢሚዲየትሊ አት ዘ ከረንት ማርኬት ፕሌስ ይላችኋል ሶ አሁን ባለበት ኤግዚት አድርገው ወይም ደግሞ ኮፒ ያደረኩትን አጥፋልኝ ማለት ነው ለዚህ አሁን ባለበት ለምሳሌ እኔ 50 አይደል ኢንቨስት ያደረኩት 55 ላይ ቢሆን እንደዛው እንዳለ ኮፒ ያደረኩትን ነገር ወይም ደግሞ እንደዚሁ እንዳለ ልውጣ ማለት ነው ስለዚህ አንፎሎ ማድረግ ስትፈልጉ እነዚህ ነገሮች ሰሌክት ካደረጋችሁ በኋላ ከታች እዚህ ጋር ያለችዋን ኮንፊርም ምትሏን ነክታችሁ አንፎሎ ማድረግ ትችላላችሁ ማለት ነው ለዚህ ኮፒ ትሬዲንግን በዚህ መልኩ ኮፒ ታረጉታላችሁ አንፎሎ ማድረግ ትፈልጉም በዚህ መልኩ አንፎሎ ታረጉታላችሁ ማለት ነው ብዙ የትሬዲንግ መንገዶች ብዙ ሲስተሞች አሉ ለጀማሪዎች ግን የሚሆነው ይሄኛው ኮፒ ትሬዲንግ የምንለው ነው ማለት ነው ስለዚህ እናንተ ግዴታ ስለ ትሬዲንግ ማወቅ አይተበቅባችሁም ስለ ትሬዲንግ ዕውቀት ያላቸውን ሰዎች ኮፒ በማድረግ እናንተ ትርፍ እነሱ ሲያተርፉም አብራችሁ ማትረፍ ትችላላችሁ ማለት ነው ስለዚህ ኮፒ ትሬዲንግ ባጭሩ ይሄን ይመስላል ስለ ፒቱፒ ትሬዲንግ ማወቅ ከፈለጋችሁና በፊት ያለፈውን ቪዲዮ ካላያችሁት ኢንዲስክሪፕሽን ላይ አስቀምጣላችኋለሁ ገብታችሁ ማየት ትችላላችሁ እንደነዚህ አይነት ጠቃሚ የዩቲዩብ ቪዲዮዎችን የምትፈልጉ ከሆነ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ሰብስክራይብ ካደረጋችሁ ደግሞ የደወል ምልክት ንክታችሁ ኦል አድርጉ እሱንም ማድረግ ያለው ካላችሁ ደግሞ የሚቀራችሁ ይሄንን ቪዲዮ ላይክ ማድረግ ነው ለዚህ ይሄንን ቪዲዮ ላይክ አድርጉት በዚህ ቪዲዮ ላይ ሐሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ አነባዋለሁ በቀጣይ በሌላ አሪፍ ቪዲዮ አገኛችኋለሁ